አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የየመኑ ሁቲዎች በሳውዲ አውሮፕላን ማረፊያ ላይ ጥቃት ለማድረስ ዛቱም። ዩክሬን የሩሲያ ግዙፍ የነዳጅ መስመርን መደብደቧ ተሰማ። ዩናይትድ ኪንግደምና ፈረንሳይ በሆርሙዝ ወሽመጥ ወታደራዊ ግብረ ኃይል ለማሰማራት ዝግጁ መሆናቸውን ይፋ አደረጉ። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ሁቲዎች በሳውዲ አውሮፕላን ማረፊያዎች ላይ ጥቃት ለማድረስ ዛቱ። የየመን ሁቲ አማጽያን የሳውዲ አረቢያና አውሮፕላን ማረፊያዎችና ሌሎች ቁልፍ ስፍራዎችን የጥቃት ኢላማ እንደሚያደርጉ አስጠንቅቀዋል። ሁቲዎች የኢራን የሲቪሎች አውሮፕላን በሰና አውሮፕላን ማረፊያ እንዳያርፍ ከልክለዋል ካሏቸው የሳውዲ ተዋጊዎች ጋር ግጭት ውስጥ መግባታቸውን ገልጸዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ ሳውዲ የየመንን የአየር ክልል መጣስ የምትቀጥል ከሆነ በየብስና በባህር ላይ ያሉ ቁልፍ ስፍራዎችንና አውሮፕላን ማረፊያዎችን የጥቃት ኢላማ እንደሚያደርጉም ዝቷል። ውዝግቡ እንዳለ ሆኖ በሰናና ቴህራን መካከል ያለው በረራ መቀጠሉን ተናግሯል። በሳውዲ የሚመራው ጥምር ሁቲዎች ላወጡት መግለጫ በሰጠው ምላሽ መግለጫው ቡድኑ በየመን ሕዝብ ላይ የሚፈጸመውን ድርጊት ትኩረት ለማስለወጥ ያለመ ነው ብሏል። ለሁቲ ቅርበት ያለው አል ማሲራ ቴሌቪዥን እንደዘገበው ከሆነ የኢራን አውሮፕላን ሰና ያደረሰው ከትላንት በስቲያ አርብ ነበር። የሁቲ ልኡካንን ወደ ቀድሞ የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ የቀብር ስነ ስርዓት ለመውሰድ አውሮፕላኑ መጓዙም ተገልጿል። ሳውዲ የምትመራው ጥምር ጦር በበኩሉ የሳውዲን አሊያም የየመን ሉዓላዊነት የሚገዳደር ሙከራ ላይ ጠንካራ እርምጃ እንደሚወሰድ አስጠንቅቋል። ከአውሮፓውያኑ 2015 ጀምሮ ጦሩ በየመን ጦርነት ውስጥ ተሳትፎ ማድረጉን እንደቀጠለም የቢቢሲ ዘገባ ጠቁሟል። ዩክሬን የሩሲያን ግዙፍ የነዳጅ መስመር መደብደቧ ተነገረ። ዩክሬን የሩሲያ ሁለተኛ ከተማ በሆነችው ሴንት ፒተርስበርግ የሚገኝ ትልቅ የነዳጅ መስመርን መደብደቧን ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። ፕሬዝዳንት ዜሌንስኪ የነዳጅ መስመሩን ለሩሲያ ጦርነት ገንዘብ የሚያመነጭ ቁልፍ መሰረተ ልማት ሲሉም ጠርተውታል። ዩክሬን ከዚህ በተጨማሪም በአካባቢው ትልቅ የባህር ኃይል የጦር ሰፈር መምታቷንም አስታውቃለች። የሴንት ፒተርስበርግ ገዢ ከተማዋ በከፍተኛ የድሮን ጥቃት ስር እንደሆነች የተናገሩ ሲሆን የነዳጅ መስመሩ መመታቱንም አምነዋል። ይሁን እንጂ በሰው ላይ የደረሰ አደጋ የለም ብለዋል። ዩክሬን በሩሲያ የኃይል መሰረተ ልማቶች ላይ የምትፈጽመው ረጅም ርቀት ተጓዥ የድሮን ጥቃቶች ከቅርብ ጊዜያት ወዲህ ተባብሰው ቀጥለዋል። ኪቭ በጥቃቷ ሰፊ የነዳጅ እጥረት እንዲከሰትም አድርጋለች ተብሏል። ኪቭ በጥቃቶቹ 43 በመቶ የሩሲያ የነዳጅ ማቀነባበሪያ አቅም ተኮላሽቷልም ብላለች። ደርሷል የተባለው ይህ ውድመት በገለልተኛ አካል የተረጋገጠ አይደለም ተብሏል። ዩክሬን የሩሲያ የነዳጅና የጋዝ ጣቢያዎች ህጋዊ ኢላማዎች ናቸው ትላለች። ሞስኮ የጦርነት ዘመቻዋን ለመቀጠል በነዳጅ ሽያጭ ላይ ጥገኛ እንደሆነች ይታወቃል። በዩክሬን ጥቃቶች ምክንያት የነዳጅ እጥረት መከሰቱን ለመጀመሪያ ጊዜም ባለፈው ሳምንት ያመኑት ፕሬዝዳንት ቭላዲሚር ፑቲን ቅዳሜ ዕለት ለሀገር ውስጥ ገበያ የነዳጅ አቅርቦትን የሚያሳድግ ህግንም ፈርመዋል። ፑቲን በዩክሬን ላይ ሙሉ ለሙሉ ወረራ የከፈቱት
በየካቲት 2022 እንደነበር ይታወሳል። ዘለንስኪ ትላንት ቅዳሜ ዕለት ጥቃት የተፈጸመበት ሴንት ፒተርስበርግና በዙሪያው ያለው አካባቢ ከዩክሬን ድንበር 850 ኪሎ ሜትር ርቀት ላይ ይገኛልም ብለዋል። የጥቃቱ የውድመት መጠን ወዲያው ግልጽ ባይሆንም በዩክሬኑ ፕሬዝዳንት የተለጠፈ ተንቀሳቃሽ ምስል በኢላማው አካባቢ ድሮን ሲበርና ከጥቃቱ በኋላ ግዙፍ ጥቁር ጭስ ሲወጣም ያሳያል። ቢቢሲ የሴንት ፒተርስበርግ የነዳጅ መስመር መመታቱን አረጋግጫለሁ ብለዋል። የዩክሬን ጦር የነዳጅ መስመሩን በሩሲያ ከትልልቆቹ አንዱ ሲል የገለጸው ሲሆን በዓመት 12.5 ሚሊዮን ቶን ፔትሮሊየም የማምረት አቅም ያለው ነው ተብሏል። ሩሲያ እስካሁን ዩክሬን ፈጸምኩት ባለችው ጥቃት ዙሪያ በይፋ አስተያየት አልሰጠችም። የሴንት ፒተርስበርግ ገዢ በከተማውና በሌኒንግራንድ ግዛት አካባቢ 72 የዩክሬን ድሮኖች ተመተው መውደቃቸውን ተናግረዋል። የከተማዋ ነዋሪዎች የድሮን ስጋቱ እስኪያበቃ ድረስ ቤት ውስጥ እንዲቆዩም ጠይቀዋል። ከ5 ሚሊዮን በላይ የሚሆኑ ሰዎች በሴንት ፒተርስበርግ እንደሚኖሩም ይነገራል። ዩናይትድ ኪንግደምና ፈረንሳይ በሆርሙዝ ሰርጥ ወታደራዊ ግብረ ኃይል ለማሰማራት ዝግጁ መሆናቸውን አስታወቁም። የእንግሊዝ ጠቅላይ ሚኒስትርና የፈረንሳዩ ፕሬዝዳንት በጋራ እንዳስታወቁት በሆርሙዝ ሰርጥ የባህር ላይ የትራንስፖርት ነጻነትን ለማስከበር ዓለም አቀፍ ወታደራዊ ግብረ ኃይል ለማሰማራት ዝግጁ መሆናቸውን አስታውቋል። ሁለቱ አገራት ይፋ ያደረጉት መግለጫ የሆርሙዝ ሰርጥ ለዓለም አቀፍ ኢኮኖሚ ወሳኝ የደም ዝውውር መስመር መሆኑን አመልክተው የሁሉም ሀገራት መርከቦች በሰላም የመንቀሳቀስ መብታቸውን ማረጋገጥ የዓለም አቀፉ ማህበረሰብ የጋራ ትኩረት ሊሆን እንደሚገባ አሳስቧል። የኦማን ሱልጣኔት የራሷን ግዛታዊ የባህር ደህንነት ለመጠበቅና የባህር ላይ መተላለፊያውን ሰላማዊ ለማድረግ ከዩናይትድ ኪንግደምና ከፈረንሳይ ጋር በጋራ ለመስራት መስማማቷ ተገልጿል። ከዚሁ መግለጫ ጎን ለጎን ፕሬዝዳንት ማክሮን ፈረንሳይ ፈንጂ አምካኝ የባህር ኃይል መርከቦችን፣ 2 ተዋጊ ፍሪጌቶችንና የባህር ላይ ጥበቃ አውሮፕላንን ወደ ቀጠናው ማሰማራቷንና ከባልደረባ ሀገራት ጋር በመሆን ስምሪት ለመውሰድ ዝግጁ መሆናቸውን ይፋ አድርገዋል። ይህ የአውሮፓ ሀያላን ሀገራት ውሳኔ የተሰማው ከኢራን በኩል በተደጋጋሚ ማስጠንቀቂያ በሚሰጥበት ወቅት ነው። ቴህራን በስትራቴጂካዊ የሆርሙዝ ወሽመጥ ላይ የውጭ ሀገራት ወታደራዊ መገኘትን አጥብቃ የምትቃወም ሲሆን የወሽመጡ ደህንነት ሊጠበቅ የሚገባው በድንበር አዋሳኝ ሀገራት ብቻ እንደሆነም ትከራከራለች። አሜሪካ 250ኛ ዓመት የልደት በዓሏን በርችትና በከፍተኛ ሙቀት ታጅባ ከበረች። ዩናይትድ ስቴትስ ኦፍ አሜሪካ የ250ኛ የልደት በዓሏን በርችት፣ የአውሮፕላን ትርኢት እንዲሁም በአንዳንድ አካባቢዎች በከፍተኛ ሙቀት ታጅባ አክብራለች። የምሽቱን ጨለማ የርችት ብርሃን ከመለኮሱ አስቀድሞ በዋሽንግተን በነበረው የበዓል ሰልፍ ላይ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ህልም ተመልሷል ብለዋል። ፎርዝ ኦፍ ጁላይ የተባለ የሚጠራው የአሜሪካ የነጻነት ቀን እንደ አውሮፓውያን አቆጣጠር በ1776 13 የአሜሪካ ግዛቶች ከብሪታንያ ቅኝ ግዛት ነጻ ለመሆን የፈረሙትን የነጻነት አዋጅን በመዘክር ይከበራል። ፕሬዝዳንት ዶናልድ ትራምፕ ወሳኝ ምዕራፍ በሆነው በዓል ላይ ራሳቸውን ዋና ተዋናይ አድርገው አቅርበዋል። እንዲሁም ለበዓሉ ፖለቲካዊ አይን ሰጥተውታል የሚል ትችትም ቀርቦባቸዋል። ፕሬዝዳንቱ ለበዓሉ አከባበር የህግ መወሰኛው ምክር ቤት ካጸደቃቸው አሜሪካ 250 ሁነቶች ውጪ የራሳቸውን በዓልም ይፋ አድርጓል። የትራምፕ ንግግር ኮሚኒዝምን ውድቅ ማድረግ ላይ ያነጣጠረ ነበር። የነጻነት ትግል ለዘላለም ይኑር ያሉት ትራምፕ እስከ መቼውምና ለዘላለም ይንገስ፣ ሁሌም ቢሆን የበላይ እንሆናለን፣ መቼም ቢሆን አገራችን እንድትወድቅ አናደርግም፣ ሁልጊዜም ምርጥ እንሆናለን ብለዋል። ትራምፕ ንግግራቸውን ሲያጠናቅቁ ለተሰበሰበው ታዳሚ የአገራቸው ዕጣ ፈንታ በእግዚአብሔር የተጻፈ እንደሆነም ተናግረዋል። ይህ የአሜሪካ ወርቃማ ዘመን መባቻ ነው ሲሉም ተደምጠዋል። በዓሉ አዲሱን የፕሬዝዳንቱን አውሮፕላን ኤርፎርስ ዋንን ጨምሮ ሰማዩን ባደመቁ አውሮፕላኖች፣ የሙዚቃ ድግስ እንዲሁም ንግግሮችና ርሽቶች ያሸበረቀ ነበር ሲል ቢቢሲ ጽፏል። የመጀመሪያው የአሜሪካ ፕሬዝዳንት በሆኑት በጆርጅ ዋሽንግተን መኖሪያ ማውንት ቨርነን ቨርጂኒያ ከ50 አገራት የመጡ 150 ሰዎች የአሜሪካ ዜግነትን ተቀብለዋል። በህይወት ያሉት የቀድሞ የአሜሪካ ፕሬዝዳንቶች ጆ ባይደን፣ ባራክ ኦባማ፣ ጆርጅ ቡሽና ቢል ክሊንተን ትልቅ ምዕራፍ የሆነውን የ250ኛ ዓመት የነጻነትን ቀን በማስመልከት መልእክትም አስተላልፈዋል። አሜሪካና ኢራን የአያቶላህ አሊ ካሜኒ ቀብር እስከሚጠናቀቅ ድረስ ከድርድር ረፍት መውሰዳቸውን ፕሬዝዳንት ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር የምታደርገው ድርድር እየተካሄደ ያልሆነው ሁለቱ አገራት የቀድሞ የኢራን ጠቅላይ መሪ አያቶላህ አሊ ካሜኒ የቀብር ስነስርዓት እስከሚጠናቀቅ ድረስ
ረፍት ለመውሰድ በመወሰናቸው መሆኑን ለአክሲዮስ ተናግረዋል። ትራምፕ በካሚኒ የቅብር ስነ ስርዓት ላይ የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙ ከአሜሪካዊ ዜና ምንጭ ጋር ባደረጉት የስልክ ቃለ መጠይቅም አንስተዋል። ህዝቡ የቀድሞውን ጠቅላይ መሪ ጠላቸዋል ብለው ያስቡ እንደነበር የተናገሩት ትራምፕ ምናልባት የውሸት እንባ ሊሆን ይችላል ማለታቸው ተዘግቧል። አሜሪካና እስራኤል በየካቲት ወር ኢራን ላይ በፈጸሙት ጥቃት የተገደሉትን አያቶላህ አሊ ካሚኒ ለመሸኘት ለሳምንት ገደማ የሚቆይ የቅብር ስነ ስርዓት ቴህራን ውስጥ መካሄድም ትላንት ጀምሯል። ትላንት ቅዳሜ በተካሄደው የመጀመሪያ ቀን ስነ ስርዓት ላይ ጥቁር የለበሱ በርካታ ሀዘንተኞች ከቴህራን ዋና መስጂድ ውጪ ተሰብስበው ታይተዋል። የአያቶላህ አሊ ካሚኒ አስክሬን በታላቁ ሞስላ መስጊድ ውስጥ ያረፈ ሲሆን ግብዓተ መሬቱ የሚፈጸመው ሐሙስ ዕለት በትውልድ ከተማቸው ማሻሃድ እንደሆነም ዘገባዎች ጠቁመዋል። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ